እሺ ከዛ ብር ሲለኝ ማለት ነው። ብር ሲጠይቀኝ ፍቅሩ እንዳለ ድብን ብሎ ጠፋ። በቃ ቆይ ድብን ብሎ ከመጥፋቱ በፊት ፍቅረኛው ከየት መጣ? እሱን እንስማ መጀመሪያ። በቲክቶክ ነው የተዋወቅነው። እዚህ ቲክቶክ ላይ? እኔ ቤት ከፍቼ። እንዴት ተዋወቃችሁ? አጋጣሚው ነገር ይስ ቤት ከፍቼ እንትን ላይቭ ላይ ገባ ነበረ፣ እሱ ይገባ ነበረ ቤት ቦዲር እሰራለሁ ምናምን። ከዛ በውስጥ መጥቶ ሀያ አለኝ። ከዛ ሀያ አልኩት፣ ቁጥር አስቀመጠ። ከዛ በኋላ እንድ ልብ መላክ ጀመረ። ከዛ እኔም ላኩ። ልብ ላክሽ? ከዛ በኋላ 400,000 ብር አለ መምጫ ወደ እኔ ያለሁበት ሊመጣ። ልብድ ነው የሚመጣው ሊሰራ። እሺ ከዛ ብር ሲጠይቀኝ እኔም በቃ አለ አይደል እየጠላሁት መጣሁ። ስለ ብር ስም ስላነሳ አንዴ ቆይ እስኪ ነገሮቹን ፈጠኑብኝ። በ280 የሚነዳሹ ገና የምትነግሪኝ እውነትሽን ነው ወይስ? ወላሂ ምሬን ነው። እሺ በአንድ የተዋወቃችሁ 20 ልበላከልሽ፣ ልበላክሽለት፣ ብር ጠየቀሽ፣ ፈጠና። ይሄ ሁሉ በምን ያህል ጊዜ ውስጥ ነው የሆነው? አመት ምናምን አመት ነው። እሺ 400,000 ብር ሰውየው ተምሯል ትምህርት? በርቶበታል። በ10 ቁጥር ያውቃል ብዬ ነው። ዜሮዎች ሲበዙ ቀለውበት ነው። 400,000 ብር ቲክቶክ ላይ አውቆሽ ትንሽ አፈጠነው ብዬ ነው ሲጠይቅ። ያው እነሱ ሲጠይቁት እንትን በፍቅር ከገባው እኮ የሚልኩም አሉስ አንዳንዶቹ። አሁን ለምሳሌ በፍቅር እኔ ጠለቅ ብዬ ብገባ እልክለታለሁ። እሺ እና ምን ትለኛለህ? የቀረቡት ወንድ ሙሉ ብር ይጠይቀኛል። እሱም ብቻ አይደለም። ምን አልሽው ሲጠይቅሽ? 400,000 ብር አየር ላይ ያለ ማውራት ራሱ አለ ብሎክ አየር ላይ መጥፎ ነገር ሳላ። ከዛ በሌላ መጣ ማለት ነው። ከዛ እንትን አለኝ መርዝ ልጠጣ ነው አለ። አይሻለን ክሎሪክስ አልኩት። አየር ላይ እንትን ብሎክ ሲያደርግ በሌላ ቁጥር መጣ። ቀጥታ መደወል ምናምን ቀጥታ ይደውላል። ብር ሞል ከፍቼ ዝም አልኩት። ብሩን ይቆጥርበት ሀሉ ምናምን አለም። ከፍቼ ልክ ኔት እንደያዘው ብሩ እንዲበላበት ዝም አልኩት ከፍቼ። እሱም ብቻ አይደለም፣ ከዚህ በፊትም የቀረቡኝ ወንዶች ምን አለሽ ይሉኛል። ምንም የለኝም ስል እንትን ይርቁኛል። ብዙ ወንዶች አለ አወራ ነበረ። ስለ ብር ሲያወሩኛል ቅይር እላለሁ። ለምን እንደሆነ አላውቅም። አንድን ቀን ተበልቼ አላውቅም በዚህ ጉዳይ። ያው ሶሻል ሚዲያም ስለምሰማ ስለሚጠቀም ብር ሲሉኝ ያለው ነገር አለ እንደ ጂኒ ሮጦ ነው የሚወጣው። ይህ ፍቅር ነው ምንድን ነው? ጠለቅ ብዬ ገብቼ እንኳን ስለ ብር ካወሩኝ እንትን እላለሁ። እና የምትለኝ ነገር ካለ ከዚህ ከ20 በላይ ወንድ አወራ ነበረ ፊት ቲክቶክ ላይ፣ ፌስቡክ፣ የተለያየ ፌስቡክ ላይ፣ ኢሞ ላይ ምናምን። እድሜሽ ምን ያህል ነው? 25 ምናምን። ምን ያህል ጊዜ ከመጣሽ ዱባይ? 13 ዓመቴ ነው ከተሰደድኩ። ከሀገር ከወጣ 13 ዓመት። አልሄድሽም ወደ ሀገር ቤት? አልሄድኩም። የምትፈልጊውን ነገር ምን አስበሽ ነው የመጣሽው የነበረው እዚህ ዱባይ? እኔማ ያኔ ተለውጭ ሀገር ከሸቃልነት ወደ ማዳምነት ለመቀየር የተሻለ ኑሮ ለመኖር ወደፊት የተሻለ ነገር እንዲኖረኝ። ተሳካ? አሳካሽው? አዎ አልሐምዱሊላህ አሳክቻለሁ። ካሳካሽው ምን ትሰሪያለሽ ታዲያ እዚያ?
ህገ ወጥ ነኝ አለ አይደል? ህገ ወጥ ስትሆን ደግሞ ኢማራትን በጣም ስለመወዳት መመለስ ያህል ድጋሚ ካሳካሽው ሰው ሀገር ነው። አሁን አንድ ሰው ህልሜ ላሳካ ብሎ ነው ከሀገር የወጣው። አሳካሽው ሰው ተሳክቷል። ስለዚህ ለምን አትሄጂም ወደ ሀገር ቤት እና ኑሮሽን ህልምሽን ለምን አትሆን? ማዳም ርቼ ነበር። ኦኬ ወደ ማዳምነት ተቀየርኩ አላለችም እንዲ ነው ጎበዝ። ወደ ማዳምነትን ለመቀየር ነው የመጣሁት ብላለች አይደል? ሰው ህልምሽን አሳክተሽዋል ወይስ አላሳካሽውም አልኳት። አሳክቼዋለሁ አለች። ታዲያ ማዳም ከሆንሽ ኦልሬዲ ከተሳካ ማንን ነው አቤት የምትዩ? አንቺ ነሽ እንጂ የምትጠሪ መጥራት ያለብሽ። ልጅ ነች እና ለዛ ነው አለሽ ወይ ከተጠራሽ ማውራት በምትሽይበት ሰዓት ነይ እና እንትንድንን ጊዜያችንን እንዳናባክ ነው። ተጠርታ ሄደሽ በቃ ትመለስም ነው ጎበዝ። በነገራችን ላይ ሰዎች ሲገቡ ከንግግራቸው ምን ለማለት እንደፈለጉ የሚናገሩት ትክክል ነው ወይስ አይደለም እኔ አውቀዋለሁ። ገብቷችኋል? የምጠይቃቸው እናንተ እዚህ ስላላችሁ መስማት ስላለባችሁ ነው። እሷ አሁን ምናልባት የነገር ተፈጥሮባት ሊሆን ይችላል፣ ግን አንገብጋቢ አይደለም ወይ የቆየ ታሪክ ይሆናል የምትነግረን። ያው ገብቼ ላውራ እስቲ ያህል አይነት ነገር ነው፣ እረዳዋለሁ። ምክንያቱም በጣም ሪላክስ ሆናን ያወራችን፣ አልተጎዳችም። እንደውም የምትጠቀማቸው ቃላቶች ደግሞ ትንሽ ቄንጠኛም ነገር ናቸው። እንትና በቃ ሪላክስ ሆና ነው የምታወራው። ሰው ደህና ነች፣ ግን ላውራ ነው። ችግር የለውም ታውራ፣ ማውራት ምንም እኮ ችግር የለም። ግን አንቺ የመጣሽበትን ዓላማ አሳክተሻል ወይ ስላት አዎ አለች። ሰው ማዳም ስጠራሽ እስቲ አቤት ካልሽ አላሳካሽም፣ ገና እዚሁ ነሽ፣ እየሰራሽ ነው ማለት ነው። ሰው እየሰራሽ ከሆነ ለምን ወንድ ላይ መንጠልጠል አስፈለገ ነው በዚህ እድሜሽ? ገብቶሻል? አዋይ አላሳካሽውም ህልምሽን ካላሳካሽው ስራ ስሪ። የምን 20 ወንድ አወራለሁ 30 ወንድ አወራለሁ። ሴት ልጅ ደግሞ ሞር ክብሯ ራሷን መግዛቷ፣ ቆጠብ ማለቷ። ገብቶሻል? ሰው ምናልባት እዚህ ጋር ልታስደምሚ ምናምን ሊሆን ይችላል የገባሽው። እኛ ተደመምን አልተደመምን የአንቺ ህይወት አይቀየርም። አንቺ በጊዜሽ ቁም ነገር የሆነ ነገር ላይ ጊዜሽን አሳልፊበት። ገብቶሻል? የመጣሽው ሰው ሀገር ነው። ድምፅ ይረብሻል፣ ውጭ ልጆች አሉ። ለዛ መሽ ሰው በዚህ መንገድ ነው ይህን ማስኬድ ያለብሽ። ስራ ስሪ። እውነትሽን ሆነ አልሆነ እኔ ጉዳይ አይደለም፣ ምክንያቱም ለእኛ የሚፈይድልን ነገር የለም። እዚህ ውስጥ ግን እንደሱ አይነት ላይፍ ውስጥ ያሉ ይኖራሉ። ለእሷ የተተኮሰው እነሱን ያገኛል። ገብቷችኋል? ስለዚህ በዚህ መንገድ ነው ነገሮችን ማስኬድ ያለብሽ። ያው የለችም ለእሷ ሳይሆን የተነገረው እዚህ ውስጥ አሉ ኮመንት በማይጽፉ ምናምን፣ ግን እንደዚህ በዋዛ ፈዛዛ ጊዜያቸውን በቃ ወይ ወንድ በማውራት ወይ ቲክቶክ ላይ ስክሮል በማድረግ ጊዜያቸውን የሚያሳልፉ አይጠቅምም ጎበዝ። ከሀገር ቤት ተሳፍራችሁ ስትወጡ ምን ለማሳካት ነው የወጣሁት የሚለው በጣም 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 ወሳኝ መስመራችሁ። እሺ ሄሎ፣ ሰላም አሌክስ። ሰላም። እሺ ብዛ እንኳን እንደናቆየ ምን እንታዘዝ? እኔ ምክር ፈልጌ ነው። እሺ አንድ ጊዜ ጋይስ ይኸውላችሁ ኮይን አስቀምጬላችኋለሁ። እዚህ ታቀን ስትል ብዙ ታብላ አረጋ ነው የሚሰጠው። ከ3 ደቂቃ መውሰድ በኋላ ነው መውሰድ የምችሉት። ምክትላችሁ እስከዛ ግን ሚዩት ምንድነው ታብ ላረገ ሰው ነው የሚሰጠው። እሺ 1900 ሰዎች አላችሁ። ሁላችሁም ታብ አርጉና እኩል ቀድሞ የነካ ያሸንፋል ማለት ነው። ሲያልቅ ከዚህ ውስጥ ውሰዱና ከዛ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኖ። እሺ እሺ። ሄሎ ወይ አለ ሰላም ነው። ሰላም ነን ይመስገን። ንገሪ። እግዚአብሔር ይመስገን። እኔ ያው የሁለት ልጆች እናት ነኝ። ያለሁት እዚህ ዱባይ ነው። እሺ። እና
ከባለቤቴ ጋር የተጋባ ነው። ያው በቅድስት ቤተክርስቲያን ነበር የተዋወቅነውም በንስሐ አባቴ ነው። እሺ ማለት በንስሐ አባቴ ስለ የእሱ እህት የኔ ጓደኛ ነበረች እና ጓደኛይቱ ለንስሐ አባቴ የነገረቻቸው እኔን ከመንገሯ በፊት እሳቸው ናቸው ያው አይከፋም ብሎ የዳሩን ማለት ነው። የት ነሽ አንቺ? እኔ ያለሁት አሁን ዱባይ ነው። ያው ጸብ ከተፈጠረ በኋላ ወደ ዱባይ መጥቻለሁ። እሱ የት ነው ያለው? እሱ ያለው ኢትዮጵያ ነው። በኦንላይን የተጋባችሁት? አይደለም በአካል ነው። መጀመሪያ በፊት ሳውዲ ነበርኩኝና ከሳውዲ ገብቼ ቤት ተከራይቼ ስኖር እህቱ ጋር አንድ ግቢ ውስጥ ነበር የተከራየ ነው። እሺ ከዛ በኋላ እህቲቱ እኔን ታየኝና ያለው ብዙ ጊዜ ጓደኛሞች ሆነናል። ጽዋ አብረን እስከ መጠጣት ደርሰናል። እና እህቲቱ የንስሐ አባቴን ታውቃቸዋለች። እና እህቲቱ እኔን ሳትነግር ነው ለንስሐ አባቴ ነግራቸው እሳቸው ነበሩ የዳሩን። እና ከዛ በኋላ ተጋብተን ያው እየኖርን እያለ ብዙ በቃ ማለት እንደጠበቁት አልነበረም። በጣም ብዙ ጊዜያት ነበሩ ያለፉ። ያው አንድ ብዬ ማለት ጥሩ ነበር ያረገዝኩት ወንዱ ልጄን ማለት ነው። እሺ እንዳረገዝኩኝ ያው ገና የ3 ወር እርጉዝ ሁኜ ነው ባለቤቴ ከሌላ ሴት አስረግዞ ያው እንዳስረገዘ እርጉዝ እያለው ነው የሰማሁት። ቤተክርስቲያኑ ያው ቅዱስ ቁርባን አልቀበልም ብሎ አቋርጠዋል መሀል ላይ ማለት ነው። ማለት መሀል ላይ ቆራቢዎች ነበርንና መሀል ላይ ግን አልቀበልም ስጋው ደሙን ብሎ አቋረጠ። እኔ በምን ምክንያት ነው ብዬ እንትን እያልኩኝ እያለ መሀል ላይ ሌላ ሰው እንዳስረገዘ ሰማሁኝ። ከአንቺ ጋር እየኖረ ከኔ ጋር እየኖረ ሌላ ሴት አስረግዟል። ማለት እኔ በምን ምክንያት እንደሆነ በአንድ ቀን ስህተት ነው መጠጥ አስጠጥታው ነው ምናምን ነው የሚባለው። እኔ ግን ብቻ እንዳስረገዘ ነው የማውቀው። እሺ ከዛ በኋላ እኔም ወለድኩኝ። እኔ በወለድኩ በ4ኛ ወሬ እሷ ወለደች ማለት ነው። መንታ ነው የወለደችው። እዛ እግዚአብሔር ይመስገን መቼም አንዴ ጥሎኝ ሲሄድ ሲያድር አንዴ ምን ሲል ኃላፊነቱን በሙሉ ራሴ ተሸክሜ ልጄን ወለድኩት። የቤት ኪራይ መክፈያ አጥቼ ፈርሜ እስከመወጣ ሆንኩኝ። ግማሹ ቃዬ ተይዞ ማለት ነው። ከዛ በኋላ የሆነ ጦርነት ነበር በሰዓቱና ወደ ጦርነት ሄደ በግዴታ ማለት ነው። እሺ ልጄን ብቻ የማሳደግ ጀመርኩኝ። ከዛ ከጦርነቱም እግዚአብሔር ይመስገን ምንም አልሆነም፣ ተመለሰ። ከተመለሰ በኋላ ያው በቃ እመለሳለሁኝ ማለት እኔ በስነስርዓት አማክሬዋለሁ። ከዛኛችሁ እቱ ጋር የምትኖር ከሆነ በቃ ችግር የለውም እሷ ጋር ኖር፣ እኔም ፍታኝና የቤት ኪራይ ክፈልልኝ አልኩት። ሌላውን ራሴ እችላለሁ፣ ቤት ኪራይ ግን ክፈልልኝ አልኩት። አልፈልግም ከአንቺ ጋር ነው መኖር የምፈልገው አለ። እሷን በቃ ልጆቼን አሳድጋለሁ እረዳታለሁ፣ ከአንቺ ጋር ግን ንስሐ ገብቼ እንደገና ቀጥላለሁ አለ። ቀጠልን ማለት ነው። ከዛ ቀጠልና ማለት ልጄ ገና 2 ዓመት ራሱ አልሞላውም፣ 1 ዓመቱ ነው። በ1 ዓመት ከ3 ወሩ 2ኛ ልጅ አረገዝኩኝ። ከዛ አርግዤ 2ኛ ልጅ ሳረግዘን በቃ እንደዛው ምንም አይነት ኃላፊነት አይሸከምም። ብዙ ስራ አስጀምረዋለሁ። የሽመና ስራ ነው የሚሰራ። ማሽን ሳይቀር ገዛለታለሁ። ሰራተኛ ቀጥራለዋለሁ። ከቤተሰቦች ቤት ለምኜ ያላ በቃ ቤት አለና ለስራ በእናታችሁ ይሄን ቤት ስጡኝ ብዬ ለምኜ ሁላ ስራ አስጀምሬዋለሁ። ግን ምንም ሊሰራ አልቻለም። ይባስ ብሎ ሰራተኛ አምጥቶ ሰራተኛው እኛ ጋር እያደረ እንዲቀለብ ነው ያደረገ፣ ምንም ስራ ሳይሰሩ ማለት ነው። እና ከዛ በኋላ በጣም ምርር አለኝ። በቃ ታከተኝ። ሳላስበው ቤት ክፍት አድርጎ ሌሊት ወጥቶ ይሄዳል ሁላ። ጠዋት ሲመጣ ለምን ሄድክ ስለው ልጆቹ አጥንት ወጠው ታነቋለችኝ ምናምን ይላል ማለት ነው። ማለት አጥንት ወጣ ልጅ ልትሞት ነው ስትለኝ ሳላስበው ሄድኩኝ አለኝ። የሆነ ሰዓት ላይ ቤት ክፍት ጥሎ ሂዶ ማለት ነው። እኔ እንደተኛው ሌሊት ከዛ መጨረሻ ላይ በጣም ከበደኝ፣ መረረኝ። በቃ በጣም መረር ሲለኝ ልሄድ ነው አላልኩትም። እርጉዝ ሆኜ ለመውለድ 2 ሳምንት ሲቀረኝ ወደ አዲስ አበባ ሄድኩኝ ማለት ነው። አስበው እንግዲህ ከ700 በላይ ኪሎ ሜትር ነው እኔ ከምኖርበት ወደ አዲስ አበባ ማለት ነው። ከዛ አዲስ አበባ በኦንላይን የማውቃቸው አባት ነበሩ ድሮ ሳውዲ ሁኜ ማለት ነው። ለእሳቸው ደወልኩኝና ቤት ኪራይ እንዲፈልጉልኝ ማለት አባቴ ጋር የተወሰነ ገንዘብ ነበር በፊት እና ጸባዩ ሳዩ ያንን ብር ሳይሰጠኝ እንዲቀመጥ ዝም ብዬው ነበር አባቴ ጋር ማለት ነው።
ከዛ ብር ፋዘር ትንሽ ብር ትራንስፈር እንዲያደርግልኝ ነገርኩት እና እኔ መሄድም ማንም ሰው አያውቅም። ማለት ቤተሰቦች የሚኖሩት ኦሮሚያ ክልል ነው፣ እኔ የምኖረው ትግራይ ክልል ነው። ስለዚህ እኔ ከባሌ ጋር መለያየትንም እንዲሰሙብኝ አልፈለኩም እና ዝም ብሎ የተወሰነ ብር ብቻ ትራንስፈር እንዲያደረግልኝ አደረኩት። አዲስ አበባ ገብቼ ንስሐ ማለት በኦንላይን ማቃቸውን አባት አነጋግሬ እሳቸው ቤት ኪራይ ተከራዩልኝ ራሳቸውና ወለድኩኝ ማለት ነው። ወልጄ በአንድ አመት በቃ 1 አመት ብቻ ነው እሳቸው እየረዱኝ ምንም አይነት ማለት በእርግጥ በመሀል ላይ 2 ጊዜ 5,000 ልኮልኛ ቃል መበላው የለኝም ብሎ ማለት ነው። ከዛ በኋላ ወደዚህ ፕሮሰስ ጨርሼ መጣ። ልጄን ወንድሜ ጋር ኦሮሚያ ክልል አስቀመጥኳቸው፣ ሁለቱንም ማለት ነው። ያኛው 3 አመቱ ያቺ 1 አመቷ። ከዛ አሁን ላይ ልጆችን እያለ ይጠይቀኛል ማለት ነው። ልጆችን ይላል እየደወለ ወደዚህ ድረስ ቀጥታ እየደወለ ልጆችን ነው የሚለው። አሁን ልጆችን ሄድና እያቸው እንዳልለው ወንዱን ልጅ ሊሰርቀው ነው የሚፈልገው፣ ትልቁን ማለት ነው። በቃ ወስደዋለሁ ነው የሚለው። ባይሰርቀውም ወንድሜ ይፈቅድለታል፣ ይሰጠዋል። ወንድሜ ጋር ነው ያለው፣ ከአባታቸው በላይ አይደለውም። ከኔ በላይ የሚይዛቸው ከሆነ እሰጠዋለሁ ነው የሚለው። እንዲወስድብኝ ደግሞ ማለት እንዲወስድብኝ አልፈልግም። ምክንያቱም በቃ ህፃኑ ገና በልጅነቱ ራሱ በየጨፈራው እየወሰደው ልጁ ሙዚቃ በሰማ ቁጥር በረንዳ ላይ ቆሞ መጨፈር ነበር ተለማምዶ የነበረው ገና 2 አመት ሳይሞላው ማለት ነው። እና ስለዚህ አሁን ልጁን ማለት እኔ አባታቸውን ብከለክላቸው ማለት አትሄድም አልነግርህም የት እንዳሉ ብለው አባታቸውን ነገ ሊያጡብኝ ነው እላለሁ። ይሄድ ብዬ እንዳልከው ደግሞ እስከ መጨረሻ ድረስ ወንድሜ ሊቆራረጠኝ ነው። እሱ ጋር እንዴት ተደዋወልሽ ሊለኝ ነው። ግራ ገባኝ። አሁን እንደው ምን ላድርግ? ከአባታቸውን ቢያጡት ይሻላል ወይስ እኔ ምን ማድረግ ይሻለኛል? ቢወስዳቸው ምንም ችግር የለም፣ ግን አያኖራቸውም ነው በቃ ባጭሩ። አንቺ ከሀገር ውጭ ነው አለ ያለሽው? እኔ አሁን እዚህ ዱባይ ነኝ። ገና 10 ወሬ ነው እንደውም ከመጣሁ። ብዙ ውጣ ውረድ ነበር። አሁን ላይ ነው ትንሽ ተረጋግጬ ስራ የጀመርኩት። ራሱ 5 ወር ነው ስራ ከጀመርኩ። እሺ የት እንዳሉ አያውቅም አይደል? እሱ ኦሮሚያ ክልል እንዳሉ ያውቃል፣ ቦታውን ግን አያውቀውም። ልዩ ቦታውን አያውቀውም። ግን ለወንድሜ ደውሎ በስነ ስርዓት እንደው ካናገረው ምናልባት ሊሰጠውም ይችላል። እኔ ደግሞ ወንድሜን ጫን ብዬ ከልክለው ተጣላው ማለት አልቻልኩም። ነገ ጧት አባታቸው ነው ማለት አስባለሁ። እኔ እንጃ ብቻ ግን አላውቅም። ሚዩት አድርጊና አንድ አስታራቂ ሀሳብ ልንገርሽ። አንደኛ አንቺ እንደዛ ሁሉ መከራ ስትቀበይ አብሮሽ አልነበረም። ልጆቹን የማግኘት መብት አለው አባት፣ ግን ጊዜው አሁን አይደለም። አሁን እንደዚህ እያደረገ ያለው አንቺን በዛ አይነት መንገድ ከአንቺ ጋር ኮሚኒኬት ለማድረግ ስለሚፈልግ ብቻ። እንዲህ አይነቱ ሰው ነው ወልዶ የትን ቦታ የሚጥል ሰው ነው እንዴ ወስዶ ኃላፊነት ወስዶ ምናምን የሚያሳድገው? በእውነት በጤናማ አእምሮ ካሰብ ነው በጭራሽ አያደርገውም። 1 ሳምንት አብሯቸው አይቆይም። አሁን እቺ ከአንቺ ጋር ለመጠጋጋት ለመገናኘት እና ለማውራት ምን ላይ ነች የሚለውን ከሀገር ውጭ እኔ ሰው እንዴት አድርጌ ከእሷም ደግሞ ቆዳ ገፋለው የሚለውን ነው የሚያስበው። ገብቶሻል? ቴንኪዩ ሰላም። ስለዚህ ፈልጎ ሳይሆን ቴክኒክ ነች፣ ድራማ ነው። ስለዚህ ለወንድምሽ አስረግጠሽ ነገር ልጆቹን ከኔ ነው የተቀበልከው፣ ስለዚህ ስመጣ ለእኔ ታስረክበኛለህ፣ እኔ ለአባታቸው እሰጣለሁ። ከአንተ የሚጠበቀው ልጆቹን ማየት ብቻ። ማንም ሰው እዚህ ቦታ ቢልህ ላገኘ ቢልህ እንደዚህ ቢል ልጆቹን ለማንም ሰው ስመጣም ጠይቀው አንተ ነው። ልጆችን ሰጥቼ እኩት ለአንተ። አንደኛው ሀሳብ ልጆቹን የማግኘት የመውሰድ ወስዶ የማሳደግ መብት አለው። አዎ፣ ግን ከኔ ነው የምትቀበለው። እናቱ እኔ ስኖር እናታቸው እኔ ጋር ትመጣና ይኸው እያስረክብሃለሁ፣ ታሳድጋቸዋለህ። እንደውም እኔ ትንሽ ሪላክስ ማድረግ እፈልጋለሁ። እንደው እስካሁን እዚህ ያደረሻቸዋለሁ። አሁን ደግሞ ተራው ያንተ ነው፣ አባት ነህ፣ ግድ ነው። ልጆቹ ታስፈልጋቸዋለህ ነው ማለት ያለብሽ እንጂ ፋይት ማድረግ አንተ በችግሬ ጊዜ አልነበርክም እኔ ወልጄ አሳድጌ አጠገባቸው እንዳልደርስ ካልሽ እንደዚህ አይነት ሰው እንደውም የበለጠው ገቡን ጠበቅ አድርጎ ይመጣል። ምን ታመጫለሽ አይነት ነገር። በነገራችን ላይ እንደዚህ አይነት ሰዎች ኃላፊነት መሸከም የማይችሉ ሰዎችን ሜዳውን ፈረሱ የሚያው በሏቸው። አትታገሉ። ልጅ ይዞ ነው እንዴ የሚያሳድገው? እንዲህ አይነቱ 2 ቀን አያድርም ከልጆቹ ጋር። ልንገርሽ እኔ ልጅ ማሳደግ እንግዲህ እኔ ልጅ የለኝም፣ ግን ልጅ ያላቸው ሰዎች እንዴት መከራቸውን እንደሚበሉ ያውቃል። እኛ እንኳን ስናድግ ቤተሰቦቻችን የታስቸግረን እንዳደገ
ገብቶሻል? ይሄ ነው የልጆቹን ባህሪ ችሎ የሚያስፈልጋቸውን አሟልቶ መች ይለቁታል? አብረው ሲኖሩ ይህን አምጣ እንዲያርግልን እንደዚህ አጥቦ አብልቶ ምናምን ሊያኖር እሱ ምን ነክቶሽ ነው? ይሄ እኮ ትንሽ ቆመ ብለሽ ብታስቢው ራሱ ቢንጎ ነው የምትይው። እንደዚህ አይነቱን ሀሳብ አርጎት ነው ወዳጅ ልጆቹን ወስደ ማሳደግማ ትንሽ እንደውም እኔ ከፈጣሪ ጋር መሆን እፈልጋለሁ፣ ገዳም መሄድ እፈልጋለሁ ምናምን። ስለዚህ ልጆቹን ያዛርገ ተፍ በል እንደውም ጥሩ ነው ብለሽ ሮጦ ነው የሚጠፋው ካጠገብሽ። እንደውም በህጉላ ጠይቃለሁ ልጆቹን ወስደ ካላሳደግ አባት ነህ ብለሽ እንደውም ፍጥጥ ማለት ገብቶሻል። ግን አሁን አይደለም። አሁን ቢወስዳቸው የአንቺ የስስ ጎን መምቻ ነው የሚያደርጋቸው። ገብቶሻል። አውቆ ያጎሳቁላቸውና ፎቶ አንስቶ ይልክልሻል ወያስ የሆነ ነገር በቃ አንቺ ልብሽ እንዲባባ ገንዘብ እንድትልኪለት መጠቀሚያን የፈለገው። ገብቶሻል። የት እንዳሉ አለማወቁ ጥሩ አድቫንቴጅ ነው ለልጅሽ። ለወንድምሽ ደግሞ ደውሎ እንዲህ ብለው ይሰጠዋል አይደለም። ለወንድምሽ አስረግጠሽ ነገር ልጆቹን እኔ ነኝ የሰጠው በኃላፊነት ስመጣ ለእኔ ሰጠኛለ ሌላ አባታቸው ሰጣቸዋለሁ። እስከዛ አንተ ጋር ብለሽ ይህንን መስመር አስምሪ። ይህ አስታራቂ ሀሳብ ተግባባ? አዎ ማለት መልካም ቀን። ምንም ማለት ጋይስ እንትን አድርጉ። ሜምበር ሆኑ እስቲ 2000 ሰዎች ያላችሁ ሜምበር ያልሆናችሁ ሰዎች ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። ቋል ለማካፈል ነበር ሀሳቤ። እሺ በጣም ልጅ ሆኜ ነበር የወለድኩትና አሁን ከልጄ አባት ጋር አንድ ላይ አይደለንም። በእርግጥ በ15 ዓመቴ ነው የወለድኩት። እሺ እና አሁን የ12 ዓመት ልጅ አለኝ እና ያው እየተማርኩ ነው የወለድኩት እና በቃ ራሴ ነኝ ልጄን ያሳደግኩት። ነርስ ነኝ። ያው ቤተሰብ ሰፖርት አድርጎኛል። በእርግጥ ግን አሁን በቃ ካደገ በኋላ አልኩ ካላገኘሁት ማለት ጀመረ ማለት ነው እና አገናኘው ነበረ ምናምን እና ግን ልጅ አይምሮ ላይ ብታይ በጣም ተጽዕኖ እየፈጠረበት መጣ። ልጄ ሰንበት ይማራል፣ ቤተክርስቲያን አገልጋይ ነው። ግን በቃ ይሄ ሲያወራም ራሱ ልጄ መጥቶ የሚጠይቀኝ አንዳንድ ጥያቄዎች በጣም ጠንከር ያሉ ናቸው እና ይሄ የመጣሁበትን ያሳለፍኩትን የከፈልኩትን መስዋዕትነት ይሄ ዋጋ ቢስ አይነት ነገር ለማድረግ እየሞከረብኝ መጣ። እንትን አላልኩትም ነበር እኔ ያው ልክ እኔ ተመርቄ ስራ ልክ ስጀምር በቃ ቤተሰብም ኃላፊነት ሰጠኝ እንጂ ፋሚሊ ነበር ሰፖርት የሚያደርገኝ። ልክ እኔ በቃ ስራ ጀምሬ እየሰራው እያለ በቃ እስቲ ይሄ ላይፍ ደግሞ አንቺም ሀስል አድርጊ ብለው ቤተሰብ እንትን አሉኝ እና እኔ ምንም ነገር ጠይቄው አላውቅም። የሚገርምክ ነገር እና እሱ ነገር ያናደው ነበረ። እንዴት በቃ እንዴት ቆምሽ አይነት ነገር ውስጥ ገባ። በቃ ይሄ አዎ ማለት በቃ ይሄ እንትን እሱ ላይ ዲፔንድ ሆን እንደሆን ይፈልግ ነበር። እሱ ላይ የተመረኮዘ እንዲሆን ይፈልግ ነበረ። በቃ ለዚህ አምጣ ለዚህ እንደዚህ ሆንልኝ ምናምን እንድለው ይፈልግ ነበረ እና እኔ ደግሞ ያው እሰራለሁ እግዚአብሔር ይመስገን እሱ ነው የሰጠኝ ብዬ ነው ማስበው። ያው በጣም ልጅ ነኝ እንግዲህ ስወልድ እና እሱ ነገር ትንሽ ኮንፈርቱን ይነሳው ነበረ እና አሁን በቃ ትምህርት ቤት ምንም ይሰማዋል እያልኩኝ ማገናኘት ጀመርኩኝ ማለት ነው። በቃ እስቲ ይወቀው የሚለውን ነገር ማለት ነው። ግን እሱን ልክ ሲያገኘው የሚለው ምንድነው እሷ ናት የተወችኝ፣ እሷ ናት እንደዚህ እንትን ማትለኝ፣ አብረን እንድንሆን ፈልግ ነበረ ምናምን እያለ የልጄን አይምሮ በጣም ዲስተርብ እያደረገው መጣና ምንድን ነው ማድረግ ያለብኝ? በምንድን ነው የተለያያችሁት? የተለያየ ነው እንትን ነው እኔ ልክ ከወለድኩ በኋላ ቤተሰብ አብረን እንድንኖር እንድንጋባ ምናምን ይፈልግ ነበርና እኔ ደግሞ በጊዜው በቃ ጎበዝ ተማሪ ነበርኩ ትምህርቴ ላይ እና በቃ ምንም አይሰሩ ተማሪዎች ምናምን እየተማሩ እንዴት ነው እኔ ትምህርቴን አቁሜ ትዳር የሚባለውን በዛ እድሜ አክሴፕት ማድረግ አልችልም። እንደኛ በቃ መሆን የምፈልጋቸው ነገሮች ነበሩ። በቃ ይሄ ነገር ሀፕን አደረገና እዛ ህይወቴ ላይ ሰፖርት እንዲያደርገኝ ነበር የምፈልገው እንድማር ምናምን ነው። እሱ አጋጣሚ ሆኖ ኮምፒውተር ሳይንስ ግራጁዌት ያደረገበት ታይም ላይ ነበረ እኔ ያረገዝኩበት ታይም እና
እኔ ነው ያልኩት። በቃ ትምህርቴን መማር ፈልጋለሁ፣ ቤተሰብ ጋር ሆኜ ነው ነገሮችን ማስቀጠል ምፈልገው አልኩኝ። ከዛ ምን ሆነ በቃ ሱሰኛ እንደሆነ ከዛ በኋላ ማወቅ ጀመርኩኝ። ወልጄ አራስ ከሆንኩኝ በኋላ በቃ ብዙ ነገሮችን ቤትም ነኝ እሱ ነው የሚመጣው እና ብዙ ነገሮችን እያወቅኩኝ መምጣት ጀመርኩኝ እና እሱ ነገር ደግሞ እየበጠበጠ ይመጣ። ከዛ ቁጭ ብለን ብዙ ጊዜ አወራሁት። ማለት በቃ ልጅ የሚባል ነገር መጥቷል መሀላችን። አትሊስት በቃ ሱስን ማጥፋት አለብህ። እኔ አላቅም ነበረ። ረዥም ጊዜ አብረን ቆይተናል። አላቅም ነበረ ስለው ጭራሽ እየባሰበት መጣ። ከዛ በቃ እኔም ወደ ትምህርት ያተኮርኩኝ፣ ፋሚሊም ስለነበረ በቃ እማራለሁ፣ ልጄንም እንከባከባለሁ። እንደዛ አይነት ህይወት ላይ የነበርን። ከዛ በጣም ማስፈራራት ጀመረ። ልጅሽን ወስድብሻለሁ ምናምን ሲለኝ ሙቮን አረግን፣ ቤት ቀየርን። እናቴ ቤት መጣሁ። አያቴ ጋ ነው ያደግኩት እና ግን በቃ አሁን እንትን እያልኩ ስመጣ ልጄም ትምህርት ቤትም ላይ ምናምን በቃ ወላጅ እየተባልኩ ነው ሲሄድ፣ ደግሞ በጣም ጎበዝ ጂኒስ ተማሪ ነው እና ይሰማዋል እያልኩኝ ማገናኘት እንዳለብኝ የተሰማኝ ሲመጣ ልጄም በጣም እንትን እያለው መጣ፣ እየረበሸው መጣ እና እኔ ደግሞ አሁን ሌላ ላይፍ አለኝ። ቅርብ ጊዜ በቃ ለማግባት ምናምን ፕሮሰስ እያደረግን ነው አብሮኝ ካለው ሰው ጋር ማለት ነው። ለልጄ ምርጥ ሰው ነው። ግን እንዴት ነው ያ ሰው እየበጠበጠው መጣ። እዚህ ጋር ያለውንም ነገር ልክ እንዳልሆነ እንዲሰማው እያደረገብኝ መጣ። የሚያገባሽ ሰው ማለት ከሚያገባኝ ሰው ጋር አሪፍ የሆነ ኮኔክሽን አለው። 5 ዓመታችን ሆኖናል በጓደኝነት ማለት ነው። አሁን ቅርብ ጊዜ የምታገቢው ሰው እና የቀድሞ ፍቅረኛሽ ነው ግንኙነት ያላቸው? ያወራሉ? ማውራት ሳይሆን አሁን ልጄን እያገኘው ስለሆነ የልጅ አባት እዚህ ጋር ያለኝን ላይፍ ልክ እንዳልሆነ ምናምን ለልጄ እየነገረው ልጄን እየበጠበጠው መጣ እና ወንድ ልጅ ነው ያለኝ። እኔ ደግሞ አክሴፕት እንዲያደርገው ፈልጋለሁ። ከልጄ የሚበልጥ የትኛውም ህይወት የለኝም። በቃ ኦልሬዲ እናት ነኝ። እኔ ምኖረው ለልጄ ነው፣ ለማንም አይደለም። አክሴፕት ስላደረገኝም ነበረ አሁን ካለውት ሪሌሽንሽፕ ጋር ብሬ ረዥም ጊዜ የሚቆየሁት ምናምን እና አሁን ግን ልክ እንዳልሆንኩኝ ምናምን እሱ ጋር እየሄደ እንዴት ነው ምናምን እያለ ሲጠይቀው ልጄም ያው ከክፋት ሳይሆን ይነግረዋል። እንደዚህ አይነት ሰው አለ እንደዚህ ምናምን እያለ ያን ነገርን ኔጌቲቭ ሳይዱን እየነገረው ልጄን እየረበሸው መጣ። ስለዚህ አሁን ምን ላድርግ ነው ጥያቄው? እሺ ሚዩት አድርጊ። አንደኛ አንቺ ራስሽን ነው እንጂ የምትቆጣጠሪው ኢንቫይሮንመንትሽን ልትቆጣጠሪ ያልሽ፣ ሰዎችን ልትቆጣጠሪ ያልሽ። አሁን ነገሮችን ለመቆጣጠር ነው እየሞከርሽ ያለሽ። አትቺ አንቺ ልታረጊ የምትሽው ትክክልና እውነት ሆኖ መገኘት ብቻ። ልጅሽ እኮ ያድጋል፣ እዛ ልጅ እንደሆነ አይቀርም እኮ። ስለዚህ ሁኔታውን ለህይወትና ለጊዜ ስጪው። ሪላክስ። ደብቀሽ አሽሽተሽ ምንም ልትፈጥሪያች። መቆጣጠር የምትችው ራስሽን። ብዙዎቻችን ሌላን ሰው ለመቆጣጠር፣ ዓለምን ለመቆጣጠር፣ ሰዎችን ለመቆጣጠር ስለምንሞክር ስቃያችን ይበዛል። እኛ ልናደርገው የምንችለውን ብቻ ነው ልናደርግ የምንችለው። የፈለገውን ነገር ቢል ልጁ እንዲህ ሆኖ አይቀርም፣ ያድጋል። የቱ እውነት የቱ ትክክል መሆኑን በራሱ መንገድ ያገኘዋል። ስለዚህ አባቱ ነው ማግኘት አለበት። ሲያገኘው ስለሚለው ነገር አንቺ የዛ ሰው ማይንድ እጅሽ ላይ አይደለም። ይህን አትበለው። እስቲ ሰው አታድርግ ስንባል ይብስብናል። የሰዎች አታርግ፣ አትበል፣ አትሁን ስንባል ሰዎች ይብስብናል። በቃ ተፈጥሯችን ነው ይሄ። አታደርጉ ወይም ይሄ ነገር ትክክል አይደለም የምንባለው ነገር እንደውም ሞር ማድረግ እንፈልጋለን። ስለዚህ እሱ ጋር አሁን ፋይት ባደረግሽ ቁጥር እየበለጠ ያደርገዋል። ሪላክስ ሁኚ። እኔ እናት ኑሮሽን ኑሪ። ለልጅሽ የሚገባውን እንደ እናት አድርጊ። ማብራሪያ መስጠት አይጠበቅብሽም ለምንም ነገር። ክፋት እዚህ ምድር ላይ ውሸት እንደዚህ ገኖ ደምቆ የሚታየው ውሸት አቅም ስላለው አይደለም። የእውነት ዝምታ ነው ውሸትን ያደመቀው። እውነት መናገር የጀመረ ቀን ውሸት መግቢያ ያጣል። ያ ደግሞ ጊዜ አለው ሁሉም ነገር።
ስለዚህ ሊረብሽብኝ ይችላል ብለሽ ምና ሰዋት ምድር የምታደርጊው ጭንቅላቱን አትቀይሪው። የዛን ሰው በቃ ጭንቅላቱ የተመረዘ ስለሆነ ሆን ብሎ ነው የሚያደርገው። እስቲ ፊት ለፊት ተጋፈጪው። ልጁ የሚስማ መቀበል ያለበትን ይቀበል፣ ይሄድ። እስቲ ወደፊት ሙቭ ያርግ። አንቺም ኑሮሽን ኑሪ፣ ጊዜ ይናገር። ስቃይሽን አታብዡ። የማትቀይሪው ጉዳይ ላይ ነው እየደከምሽ ያለሽው። ለልጅሽ እናት ሁኚለት በቃ። እሱ የሚለኝ ትክክል ነው ብሎ እንኳን ካሰበ ልጅሽ ፍቀጅለት። እስቲ ሚሆነውን እስቲ ጊዜ እኮ በጣም እኮ ዳኛ እኮ ነው። እሺ በቃ እኔ በደለኛ ነኝ በይ፣ እኔ በዳይ ነኝ። ትህትና ማለት ምን ማለት እንደሆነ ታውቂያለሽ? ባልሰራሽው ወንጀል ለመጠየቅ ዝግጁ መሆን ማለት። የሆነ ሰው እዚህ ጋር መጥቶ እንዲህ አድርገሃል ሲለኝ እሺ አድርጌያለሁ የኔ ጥፋት ነው ብዬ ጥፋቴ እንኳን ባይሆን መቀበል ከቻልኩ በቃ አለቀ። ትህትና ማለት ያንን ትህትናሽን ፈጣሪ ያየዋል። ከዛ ለዛ መልስ እሱ ይሰጣል። ምን አታገለኝ ማልቀይረው ነገር ላይ ጎበዝ። ብትናገሪ የሚያምንሽ የለም። ሰው ማመን የሚፈልገውን ብቻ ነው የሚያምነው። ዝም ማለት ነፃ ያወጣል። ገብቶሻል? ስለዚህ አትጨናነቂበት የዚህ ጉዳይ ላይ። ከልጁ ጋር ይገናኝ፣ ለልጁ የሚለውን ይበላው። አንቺ ልጁ ያድጋል። በጊዜ ሂደት መልስሽን ታገኛለሽ። ገብቶሻል? እሺ አሌክስ አመሰግናለሁ። መልካም ቀን። መቀየር የምንችለው ራሳችንን እንጂ ዓለምን አይደለም፣ ወይ ሰዎችን አይደለም። እኛ ራሳችን ከተቀየርን በቃ ትልቁ ፖይንት እሱ ነው። ስለዚህ ለልጁንም አንቺ ሪቨርስ እየነገርሽ ደግሞ በቃ ማመን የሚፈልገውን በጊዜ ሂደት ያምናል። አንዳንድ ግን እኔ የተጋባችሁ ሰዎች ጠላት ናችሁ እንዲ አልገባኝም። ስትለያዩ ለምን ነው ጠላት የምትሆኑት? ለምንድነው ያንን ሰው ለማጥቃት የምትሄዱት? አይገባኝ። አብረ በልተ አብረ ጠጥተ ሚስት ባልና ሚስት ሆነ አብረ ተኝተ አብረ ብዙ ነገር አሳልፈ ብዙ ተራራ ብዙ ዳገት ወጥተ ወርደ ኦኬ አልተግባባችሁም፣ ተለያያችሁ። ምንድን ነው ጠላት የሚያደርጋችሁ? አልገባኝም። የሆነ ሰው የሆነን ለመጉዳት ወይ ለማሳጣት ወይ ለመጣል ወይ የሆነ እንዲህ። ፍቅር እኮ ማለት በሰላሙ ጊዜ አፈቅርሻለሁ አፈቅርሃለሁ የምትባባሉት አይደለም። ፍቅር ስትጋጩ የምታሳዩት ሪያክሽን ነው ፍቅር ማለት። አፈቅርሻለሁ ስላት ከርሜ ልክ ስንለያይ ጥፍሬን የማወጣ ከሆነ አንቺም አትኖሪም እኔም አልኖርም ምናምን ብዬ ህይወቷን ላበላሽ ስንቀሳቀስ ስለሷ መጥፎ ሳወራ በሄደችበት ስከሳት ስሆነ እጅላት ሳጥላላት አፍቅሬያት አላውቅም ማለት ነው። ያልማረኩ አፈቅርሻለሁ ስላት ኖሪ ልክ ስንለያይ ግን በቃ መልካሙን ሁሉ ይግጠምሽ ኑሮሽን ኑሪ ምናምን ብዬ ሰላሟን ከሰጠዋትና እንደውም ከፍ እንድትል በመረጠችበት መንገድ ሰክሰስፉል እንድትሆን ለራሷ ከተውኳት ያ ነው ፍቅር ማለት። እናንተ ፍቅር የሚመስላችሁ ያለአንቺ ቁርስ ሳልበላ አድሬ ምናምን የሚለው ነው። እሱማ ዲስኩር ነው። እሱ በእንትን ጊዜ ድራማም ላይ ሄሎ አሌክስ እንዴት ነህ? ይሰማል? ይሰማል በደንብ። እሺ አሌክስ ማለት እንድትመክረኝ ነበረ። እሺ እኔ እንጃ ግን አካውንቲንግ ብዙ ያውቃል። ያው ላውራ ይወጣል። ትፈሪያለሽ? ኧረ አልፈራም። በቃ ነፃ ሆነሽ አውሪ። ግን የማወራው ነገር በጣም ብዙ ሰው የሚያውቀው ነገር ነው። እሺ ምን መሰለህ አሌክሱ ማለት ታሪኩ የጀመረው የስምንተኛ ክፍል ተማሪ ሆኜ ነው። የስምንተኛ ክፍል ተማሪዎች ሆነን ነው። እሺ እና የሆነ ልጅ ነበረ አብረን የምንማር ማለት ነው። የሰፈራችን ልጅ ነው። ከዛ አብረን እየተማርን እያለ ስምንተኛ ክፍል ገና ልንጀምር አካባቢ የፍቅር ጥያቄ ምናምን ያቀርባል እሱ ማለት ነው። ከዛ እንደዛ ሲል አይ ነው እኔ ደግሞ በሰዓቱ ያው ጎበዝ ተማሪ ነገር ነበርኩኝ። ከዛ እንትን ሲል እንደዛ ነገር ሲል አይ ነው
እኛ አሁን እንደዚህ አይነት ነገር የሚያስብበት ሰዓት አይደለም። ጀስ አንተም ትምህርትን አርፈህ ተማር፣ እኔም አርፌ ትምህርትን ለም ያም ማለት ደግሞ እሱም በጣም ጎበዝ ተማሪ ነበረ። ሁለታችንም ተፎካካሪ ተማሪዎች ነበረ። ከዛ አርፈህ ተማር፣ እኔም አርፌ ልማር ተዋባለን። ከዛ አይደለም እንደዛ ሳይሆን አንቺ ከኔ ጋር መሆን አለብሽ፣ ምክንያቱም አሁን ጊዜያችን ነው፣ ኖርማል ነው። ስምንተኛ ክፍል ተማሪ ማለት የፍቅር እንትን የሚጀምርበት ሰዓት ነው ምናምን ነገር ብሎ መጀመር አለብን። ከዛ ብቻ በቃ እንደዛ አለና ፈርቻለሁ። አይዞሽ። ከዛ እኔ ምን አሰብኩኝ፣ አንተ ልትጠቀምብኝ ፈልገ ነው ማለት የፍቅር ምናምን ሳይሆን እኔ ተረድቻለሁ። አንተ የምትፈልገው የደረጃ ተማሪው ስለሆንን እኔን ለምን በቃ ያው በዛን ሰዓት ውድድር ነው፣ ፉክክር ነው። እኔን ወደኋላ ጥለህ አንተ ለማለት ፈልገህ አይነት ነገር ነው ብዬ ነው የተረዳሁት። ከዛ እንደዛ ስለው ኖ እኔ እንደዛ አይደለም ምናምን ብቻ አለና ኦኬ ከዚህ ውስጥ ስርዓትን ያዝ፣ አርፌ ትምህርት ልማርበት አልኩት። ከዛ ኦኬ አንቺ እንደዛ የምታስቢ ነገር ከሆነ አለና ብቻ እሱ ወረደ ማለት ከነበረበት ደረጃ በጣም ወረደ። ከዛ በቃ አለ አይደለም መውጫ መግቢያ ከለከለኝ ትምህርት ቤት ውስጥ በቃ ምንም አይነት እንቅስቃሴ እንዳላደርግ ከማንኛውም ሰው ጋር ምናምን ብቻ በቃ እንትን አለ ሀርድ ይለዋል። ከዛ እኔ ሄጄ ለፋሚሊ ተናገርኩኝ። ፋሚሊዎች እኔ እንደዚህ እያስቸገረኝ ነው ማለት እንትን ለፋዘር ነገርኩት። ፋዘር እንደዚህ እኮ እያስቸገረኝ ነው ምናምን ስለው ያው ፋዘርም ትንሽ ወጣት ነገር ስለነበረ አንቺ ምንድን ነው እንትን ብለሽ ራስሽ ፊክስ አታደርጊውም እንዴ? በቃ አንቺ አሁን ለአንቺ የናርጊ አታርጊ ብዬ አልልሽም፣ ጀስ በቃ ወይ ተረጂው ወይ ምናምን አለና ቀለደብኝ። ከዛ ኦኬ በቃ ብዬ ከዛ ዝም አልኩት። አሁንም እየቀጠለ መጣ ማለት ትምህርት ቤት ውስጥ ከወንድ የተባለ ነገር ከኔ ጋር እንትን እንዳይቆም ምናምን ነገር ማለት ነው። ከዛ ነገሮች እየከረሩ መጡ ማለት ሌሎችም አሁን እኔ ወይ አስጠኝ ወይ ነገር ብሎ የሚመጡ ወንድ ተማሪዎችን መምታት፣ መምህራኖች በግል ምናምን እንደዚህ ሊያወሩኝ ምናምን ማለት የግል ጉዳይ ምናምን ስለ እነዚህ በቃ መምህራኖች የሆነ የተለየ ነገር እንኳን ሆኖ ኢቨን ስለ ትምህርት እንኳን ለማውራት ከሆነ በቃ ኢቨን መምህር የሚመታ ሰው ነው መምህር እስከመታ ድረስ የሚደርስ ማለት ነው። ከዛ ነገሮች አሁንም እየከረሩ ሲመጡ ለማዘር ነገርኳትና ማዘር እኔ እኮ ይህ ነገር እንደዚህ ብዬ ስላ ኦኬ በቃ አለችና እሷ ደግሞ ሄዳ ለማዘሩ ልጅሽ ትምህርት ልትማር ከልኩላታ ጀስት በቃ ነገሪው እንትን ሲል ከዛ እናትየው ምን አለች፣ ባክሽ ጊዜያቸው ነው ይማሩ ማለት ጊዜያቸው ነው፣ እኛ ማሳልፈን ያለፍንበት ሁኔታ ነው። ስለዚህ ታያቸው ፈታ ይበሩበት፣ ፋራነሽ እንዲህ አይነት ነገር ምናምን ነገር ስትላክ ጊዜ ከዛ ማዘር በቃ አንቺ እንትን በይ ነገርሻት ምናምን ለእሷ ንገሪያት፣ እሷን ይፈራታል ምናምን ስላት በቃ አንቺ ለማንኛውም ራስሽን ጠብቂ፣ ትምህርትሽ ላይ ግን ነግርሻለሁ። ከዛ ፋዘር ምን ይለኛል፣ በትምህርትሽ ደረጃሽ ፋዘር በጣም እንትን ይለኛል፣ ደረጃሽ ተነጠቀ ማለት ነግሬሻለሁ ነው። በጣም የሚያስፈራራኝ ውጤቴ ከቀነሰ ማለት ነው። በቃ አንደኛነቱ ውጤት የኔ ነው የትምህርት ቤቱ ማለት ነው። ከሴቶችም ከኦልም ውጤትሽ ከቀነሰ ዋ አለ። ኦኬ እንደዛ ከሆነ ታዲያ እንትን ልትልልኝ ይገባል ምናምን ነገር ማለት በቃ ተጽዕኖ እየፈጠረብኝ ነው። ከዛ ብቻ በቃ እንደዛ አለና ነገሮች እየከረሩ ሲመጡ ፈርስት ሴሚስተር ጨርሰን ወደ ሰከንድ ሴሚስተር ስንመጣ እሱ ወረደ፣ ኦልሬዲ ወጣ ከደረጃው ከሚባለው በጣም ወረደ። እና አሁን እኔ እኮ ወጥቻለሁ ከእንደዚህ አይነት ውድድር ውስጥ መቼም አይደለም እኔ ይህን ነገር አይደለም የምፈልገው ምናምን አለና ስለዚህ አብረሽ ከኔ ጋር ትሆኛለሽ ወይም ደግሞ አልለቅሽም አለ። ከዛ የሆነ ቀን ብቻ የሆነ ነገር ተፈጠርና እመታሽ ካለው ምናምን ብሎ እንዳይመታኝ ብዬ ቀድሜ ከትምህርት ቤት ወጥቼ ቀደም ብዬ ስል እሱ ቀድሞኝ ለብቻው እየጠበቀኝ ነው መንገድ ላይ ብቻውን አገኘኝ፣ መታኝ። ከዛ እያለቀስኩኝ ወደ ቤት ሄድኩኝ። ለማዘር ነገርኳት። ከዛ መምህራኖች የሚል ነገር ተወያዩበት ምናምን እንዴት በዲሲፕሊን ምናምን ተከሰሰ። በጣም በቃ ከዛም በፊት ብዙ ነገሮች ያጠፋ ስለነበረ ይባረራሉ። ከዛ ይባረር ሲሉ አጋጣሚ ደግሞ የዲሲፕሊን ከትምህርት ቤት ውስጥ ዲሲፕሊን እንትን ነበርኩኝ። ምን ይደረግ ምናምን ይህም ያንቺም ውሳኔ ነው ምናምን ሲሉ ነው በቃ ኖርማል ነው እሺ ይማር፣ እኔ እንዲነካኝ አልፈልግም፣ ትምህርት ልማርበት ምናምን አለን። ደስ በሰላም ተፈታና እናትየውም የሱም እናት መጥታ ነበረ። ብቻ በሰላም ተፈታ ምናምን። ከዛ ቀጠልን። ከዛ እስኪ
በቃ ይሄ ልጅ በጸባይ ማለት በእንደዚህ አይነት ነገር እሺ የማይል ነገር ከሆነ ጀስት ራስሽን እየጠበቅሽ እንትን አድርጊው። ምንድን ነው ትሪት አድርጊው አይነት ነገር ዝም ብለሽ ምናምን በቃ ብዙ ሰው ምናምን እንትን አለ። ለምን አንቺ በቃ ስለሚወድሽ ነው ለምን ይሄን ያህል ደረጃ ትሄጃለሽ? ከዚህ ሁሉ ሰው ይጣላልሽ ምናምን ነገር ማለት ይሄ ግፊት መጣ። ጀስት በቃ ዝም ብለሽ ምንም ነገር እንትን አትበይ፣ አብረሽው ሁኚ አይነት ነገር። ከዛን ግን ከባድ ነው እንዴት ምናምን ስል በቃ ዝም ብለሽ አንቺ ምንድን ነው ምናምን ነገር በቃ ግፊቶች አሉ ከፋሚሊ በኩል በፋሚሊዎች ምናምን ቤት ይመጣል ማለት የብራዘር ጓደኛ ነው። ይህንን ነገር ከጀመረ በኋላ ብራዘርም ከሰማ በኋላ ቤት እንዳትመጣ ብለው አስቆሙት። ማለት በቃ አቆመ ቤት መምጣት ማለት ነው። ከዛ እንትን አለ ማለት በቃ ጀስት ፖዚቲቭሊ እሱን ትሪት ለማድረግ በሚል ይሆናል አይደለ ማውራት በቃ ወደ እንትን የሆነ ጥልቅ ብለን ሳንገባ አይነት ከሱ ጋር መሆን አይነት ነገር ሆኖ እንትን አልኩኝ ማለት ጀመርን ልበል በቃ ብቻ አላውቅም። ግን ይሄ እንትን የለውም በቃ ከሱ እንትን ለማለት ነው። ከእንደዚህ አይነት ነገር ከእንደዚህ አይነት ሰዎችን ተማሪዎች እንዳይመታ ምናምን ነገር ነው። እኔ ከዛ ብቻ የሆነ ነገር ቀጠልን በቃ የሆነ ሁኔታው ምናምን ሌላ ነገር ነው። ከዛ ተፈተንን ወደ ሃይ ስኩል ትምህርት ቤት ገባን። ሃይ ስኩል ትምህርት ቤት ስንገባ ክላስ ተለያየን። ወይዘ መጀመሪያ አንድ ክፍል ውስጥ ሆነን ነው። ለዛ ነው እንደፈለገ ኮንትሮል ያደርገኝ ነበረው። ከዛ ሃይ ስኩል ገባን። ሃይ ስኩልም እንደዛው ቀጠለ ማለት በቃ ከአንድ ተማሪ ማለት እኔን ምንም አይለኝም። የሆነ ወንድ ልጅ ከኔ ጋር ቆሞ ወይም ደግሞ አብሮ ሲሄድ ካየ ማን ይመር ፋሚሊ የሚሆን ማያውቀው ከሆነ ያ በቃ ያ ልጅ በጀርባ በኩል የሆነበት ጠብቆ ይመታዋል። እሷ የኔ ናት ለምን እንደዚህ ታደርጋለህ? ከእሷ ጋር ደግሜ ባይክ መጀመሪያ ማስጠንቀቂያ ይሰጣል። በሶስተኛው ደግሞ ይመታል ማለት ነው ያ ሰው። ከዛ 9 ጨረስን። 10ኛ ክፍል ገባን። 10ኛ ክፍል ላይ እንደ መጀመሪያ አይደለም ነገሮች ከረሩ። ከዛ 10ኛ ክፍል ላይ ከረሩና በቃ ከኔ ጋር ትሆኛለሽ አይነት ነገር ማለት በጣም ሀርድ ጫረ። 10ኛ ክፍል ደግሞ የማትሪክ ተፈታኞች ነን። በጣም ከባድ ነው። ማጥናት አለብን። ውጤቴ እንዳለ ነው ባይዘው በቃ ትምህርቴ ላይ ምንም አይነት የቀነሰ ነገር የለም። ወንድሜ ያግዘኛል። ወንድሜ በጣም የደረጃ ጎበዝ ተማሪ ነው፣ ያስጠናኛል። እና ለወንድሜም ደግሞ ያውቃል፣ እነግረዋለሁ ማለት እንደዚህ ፖዚቲቭ እናወራለን ከወንድሜም ጋር። ከዛ እሺ አርፈ ትምህርትህን ተማር፣ ከዛ ነገሮች ትምህርታችሁን ስጨርሱ ነገሮች ሲስተካከሉ አብራችሁ መሆን ትችላላችሁ። ኦኬ አሁን ትምህርታችሁ ላይ ብቻ ትኩረት አድርጉ። እሷም ይኸው አንተ ተፈታኝ ናት፣ አንተም ተፈታኝ ናት፣ ትምህርትህ ላይ ብቻ ትኩረት አድርግ አለው። እሺ በቃ ግን ከአንድ ሰው ጋር ከአንድ ወንድ ልጅ ጋር ቆመሽ ባይሽ እሰብርሻለሁ ነው በቃ የሚለው። ኦኬ ከዛ ፋዘር ምን አለ ስነግረው እንደውም እኮ እሱ እንትን እያለልሽ ነው እየጠበቀሽ ነው እንደውም ይበልሽ ከአንድ ሰው ጋር እንደዚህ እንትን እንዳትይ ምናምን ነገር አርፈሽ ትምህርትሽ ላይ ተማሪ ብቻ ግን ያው አንቺን እንትን እንዳይልሽ ምናምን ነገር አለና ቀጠልን። ከዛ 10ኛ ክፍል ላይ ሰከንድ ሴሚስተር ላይ ፈተና አካባቢ ደርሷል። አጋጣሚ የማታም የቀንም ላይብረሪ እናነብ ነበረ። ከዛ የሆነ ሰዓት ላይ የማታ ተማሪዎች ነበሩ። ስልክ የብራዘር ስልክ ነበረ። ከዛ ስልኬን የሆነ ልጅ ይወስድና ይደውልልኛል። ከዛ አለ አይደለ በቃ ይሄ ጅንጃና ስታይል ነገር ነው። ምንድን ነው ጓደኛለሽ ወይ ምናምን ነገር ይላል። 10ኛ ክፍል ተማሪዎች ሆነን ከዛ አዎ ጓደኛ አለኝ የለኝ ብቻ ግን ከዛ ያውቀዋል። እሱን ደግሞ መጀመሪያ ስለዛ ላይ ምናምን ነገር ያውቃል። ማን ስለሆነ ነው እሱ አንቺ እንደዚህ ከማንም እንትን እንዳትዪ የሚያደርግሽ ምናምን ነገር ማለት ጀመር። አይቶ እኔ የእሱን ጉዳይ እኔ ራሴ ፊክስ አድርገዋለሁ ተው ብቻ ግን ከአንተ ከኔ ራቅ ምናምን ስለው እሱ ማን ስለሆነ ነው እኔ እሱ ፈርቼ ምናምን ነው። ቆይ ይሰማሻል? አሁን እየደጋገምሽ ስለሆነ ነው እያስቆምኩሽ። እዛው አካባቢ ከዛ ቆይ አንዴ ኮንቨርሴሽኑ ያወራችሁትን እያንዳንዷን የቃላት ልውውጥ ምንም ትርጉም የለውም። ገብቶሻል? ጊዜያችንን ነው የሚገለው። ኦኬ እዛ ጋር እንዲህ አይነት ሲቹዌሽን ተፈጥሯል። ሰዋት ምንድን ነው አሁን የተፈጠረው? ምንድን ማለት እዛ አሁን እዚህ ጋር የተፈጠረ ነገር አለ። አሌክሱ ምን መሰለ ከዛ ከዚህ ልጅ ጋር ነው አሁን ከዚህ ልጅ ጋራ ይሄን ልጅ አጋጣሚ ስልኩን በሆነ ማለት በጓደኛ በኩል ምናምን ይቀባበልና ይደዋወላሉ። ከዛ ሲገናኙ በሌላ ጉዳይ ይተዋወቃሉ። እነዚህ ልጆች ማለት በሌላ ጉዳይ የሚፈላለጉበት ጉዳይ አለ። እንትን ማለት ለመጣላት ምናምን ማለት ነው። ብቻ የሆነ ኬዝ አላቸው። ከዛ
አንተ ነክ እንዴ ማለት ብቻ እኔ አላቅም፣ በምን እንደሆነ አላቅም። ብቻ እኔ ምንም በማላቀው መንገድ እነዚህ ልጆች ይደባደቡና ይሄ ልጅ ማለት አሁን ይሄ ያስቸግረኝ የነበረው ልጅ በጣም ክፉኛ ይመታል ማለት በቃ ራሱን እንትን እስከሚል ድረስ በጩቤ ምናምን በጣም በክፉኛ ይመታና ሆስፒታል ይገባል። ከሆስፒታል ሪፈር ይጻፍለትና ወደ ጥቁር አንበሳ ሆስፒታል እንትን ይላካል። በቃ ማለት በሞትና በህይወት መካከል ላይ ሆነ ይሄ ልጅ። ከዛ ያኛው ልጅ ታሰረ። ይሄኛው ልጅ ደግሞ ከዛ ፋሚሊዎቹ ምን አሉ? እሷ ናት ያስደበደበችው ማለት እሱ የእሷ እንትን ነው ብለው ፋሚሊዎች እኔን ትምህርት ቤት በቃ ያለበት ፖሊስ ምናምን እኔን መፈለግ። ከዛ ፋሚሊዎች መጥተው እኔን ደበቁኝ። ወንድሜም በቃ ሌላ ቦታ ሄድ ማለት እንትን እንፈለጋለን። ይህ የእሱ ወንድሞች የኔ ወንድም በህይወትና በሞት መካከል ሆኖ እንዴት እሷ ትኖራለች አይነት ነገር ምናምን ብለው እኔን መፈለግ ጀመሩ። ከዛ በቃ ነገሮች እስኪረጋጉ ድረስ አንቺም ከቤት እንዳትወጪ ምናምን ብለው የሆነበት ላይ ደበቁኝ። እኔም ብራዘርም አትወጣ በቃ ቤት ላይ አንብብ ነገሮች እስኪረጋጉ ምናምን ተባልና ብቻ በቃ አንቺ ነሽ ወይ ያስደበደብሽው ምናምን ብለው ጠየቁኝ። ከዛ እኔ ደግሞ ምንም ኢቭን በሶስተኛው ቀን በሁለተኛው ቀን የሰማሁት እኔ ምንም ማውቀው ታሪክ የለም እዚህ ጋር ምናምን ብያቸው ከዛ እንትን አለ ማለት ብቻ በቃ ፈጣሪ እንትን ብሎት ዳነ። ይሄ ልጅ ኦፕሬሽን ተደርጎ ምናምን ዳነ። በቃ መጥፎኛ ነበረ፣ ጭንቅላቱ ነበረ ደም ምናምን ውስጡ ፈሶ ምናምን ተብሎ ዳህንና ከዛ ፖሊስም ያው መጥሪያ ምናምን ፋሚሊዎች ኢቭን ቤት እስከ ማቃጠል ድረስ ደርሰዋል። ቤት ሊያቃጥሉ ማለት ነው። ቤት ድረስ ሰፈር ድረስ መጥተው የእሱ ፋሚሊዎች። ምክንያቱም መጀመሪያ ነገሩ ፊክስ ቢደረግ ኖሮ የሁሉ ነገር አይመጣም ነበረ። ከዛ 3 ወር ምናምን በቃ ወደ ቤት አልኩኝ። ብቻ ግን ልጁ ዳህንና ፖሊስ እንትን አለ ልጁን ቃለ መጠየቅ ሲያደርግለት በምን ምክንያት ነው ምናምን ሲለው ማለት አንተ የተጣላችሁት በምን ምክንያት ነው ሲለው እኔ እና እሱ በኳስ ጉዳይ ነው የምንፈላለግበት ጉዳይ አለ፣ እሷ ምን የምታውቀው ነገር የለም ምናምን ነገር ብሎ ልጁ ቃል ሰጠ። ከዛ ልጁ ቃል ሰጠና ለፋሚሊዎቹም ነገራቸው፣ እሷ ምን የምታውቀው ነገር የለም፣ ስለዚህ እኔ እና እሱ የተጣላንበት ጉዳይ ሌላ ጉዳይ ነው፣ እናንተ ውጡ፣ አንድ ሰው ቢነካት ምናምን ነገር አለና ልጁ እንትን አለልኝ ማለት ተከላከለልኝ። ከዛ በቃ ትንሽ ነገሩ ተረጋጉ። ብቻ በቃ ተረጋጉና ከብዙ ቆይታ በኋላ ያው የሰፈር ልጆች ነው ብቻ ወደ ሰፈር ሄድኩኝ። ወደ ሰፈር ሲሄድ እንደ አጋጣሚ ሆኖ ከብዙ ቆይታ በኋላ እናቱ መንገድ ላይ ታገኘኛለች። ማለት በታክሲ አብረን እኩል ስንሄድ አጋጣሚ ታክሲ ላይ እንገናኝና ልክ እኔን ስታየኝ አለቀሰች። ከዛ ምንድን ነው ማለት በቃ እኔ ዝም አልኩኝ፣ ምንም እንትን እንዳላልኩኝ። ከዛ ልጄ በእሷ ምክንያት ሞቶ ነበረ፣ ልጄን አጥቼው ነበረ አለች፣ እዛው እያለ ማለት ነው። ከዛ ዝም አልኩኝ፣ ምንም አላልኩም እንትን አልኩኝ። ከዛ ማዘር እንደዚህ ኳሊሲቲቷ እኔ ምን አድርጌ ነው እኔ ጥፋት ምንድን ነው ስላት አንቺ ታያት ዝም በያት ምናምን ነገር አለች። ከዛ እንደዛ አልንና 11 12 ገባን አብረን ማለት በቃ ከኔ ጋር ይሄዳል ነው ልጁ አልፋቤታችን ተመሳሳይ ነው። ከዛ 12 ገባን 12ኛ ክፍልም እንደዛ ብቻ ቀጠልና በቃ በተራርቁ ማለት ቀጠልን ስለ ህይወት ከዛ በኋላ አቁሟል ሁሉም ነገር ማለት ነው። ከዛ እንትን ማለት ሁለታችንም ውጤት ተበላሸብን። እኔም ተበላሸብኝ፣ እሱም ውጤት ብቻ እንዴት እንደሆነ በማላውቀው መንገድ የኔ ውጤት ተበላሸ። ከዛ አሌክሶ በጣም ማለት የኔ ውጤት በመበላሸቱ በጣም አለቀሰ። ማለት የኔ ጥፋት ነው ይላል ማለት እንትን አለ በቃ እኔ ነኝ ማለት አንዳንዴ እኔ ባደረግኩት ነገር ነው። ብዙ ነገር መጽሐፎች አቃጥሎብኛል፣ ደብተሬን በሰዓቱ አይኔን መጥቶኝ ምናምን ማለት እኔንም ይመታኝ ነበረ፣ በጣም እንትን ይለኝ ነበረ። ከዛ 12ኛ ክፍል ገባን። 12ኛ ክፍል ሁለታችንም ወደቅን። ከዛ እኔ ሳልነግር በቃ የውጤት ስለነበረኝ ዩኒቨርሲቲ ገባሁኝ። ከዛ እኔ የገባሁበት ዩኒቨርሲቲ ገባ እሱም፣ እኔ ስገባ እኔ የገባሁበት ዩኒቨርሲቲ ገባ እሱም። ከዛ የማታ ነበር የምማረው፣ እሱም የማታ ገባ። ከዛ መጣና እኔ የተመደብኩበት ሩም ላይ ተመደበ። አልፋቤታችን ተመሳሳይ፣ እኔ የገባሁበት ፊልድ ገባ። ከዛ በቃ ቀጠልን። ኖርማል ነው። እኔ እና እሱ አናወራም በቃ ማለት ከዛ በኋላ እንትን ብሏል። እያደገም ሲመጣ ነገሮችን እንትን እያለ መጥቷል። በቃ ማትፈልገኝ ከሆነ አትፈልገኝም አይነት ነገር ብቻ ቀጠልና ማለት እንትን አለ። ከዚህ በኋላ አሁን አድገናል፣ ብዙ እንትን ብለናል። ስለዚህ እኔና አንቺ ተጋብተን አብረን መኖር አለብን። አለበለዚያ ደግሞ የምትይ ነገር ከሆነ ማለት ጀመረ። አሁን መዛት ጀመረ። እንዴ አንተ አሁንም እዛ ላይ ነክ እንዴ? ለምን በቃ ይህን ነገር አቆምን፣ ዘጋ ነው እኮ በቃ ከዚህ ህይወት ውጣ ማለት በቃ እረፍ ምናምን ነገር ምናምን አልኩት። አለበለዚያ ዋ ማለት ጀመረ። ማለት መዛት ጀመረ። የማታ ተማሪዎች ነን እኛ ደግሞ ማለት ነው። ከዛ እንደዛ ሲል ጊዜ ይሄ ነገርማ በቃ በዚህ ሁኔታ እንደዚህ ልቀጥላል ለማልኩኝና እሱ በማያውቀው መንገድ ማለት እሱ ማለት ለማንም ሰው ሳል ኢቭን ለፋሚሊ እንኳን ሳልናገር የሆነ ማስታወቂያ ሲመጣ ተወዳደርኩኝና ወደ ሌላ ቦታ ሄድኩኝ።
ማንም በማያውቅበት መንገድ ማለት ነው። ከዛ ሌላ ቦታ ሄድኩኝ፣ ተወዳደርኩኝ፣ ውድድሩ አለቀ። ከዛ ሰኞ ትምህርት ቤት ሲሄድ እኔ ትምህርት ቤት ውስጥ የለሁም። የት ሄዳ ነው ትምህርት ቤት ለምን ቀረች ማለት ጀመር። ሳምንት ሙሉ ሲጠያየቅ እሷ እኮ ተወዳድራ ሌላ ቦታ ሄደች ተባለ። ከዛ ነው እንዴ ምናምን አለና ውድድሩ ጋር ሄደ ማለት ውድድሩ ሊወዳደር ሲሄድ ውድድሩ አልቋል፣ ኦልሬዲ ሁሉም ነገር ጨርሰናል አለ። ከዛ ያንን ነገር ማግኘት አይችልም። ከዛ ችግር የለውም አመለጥሽኝ አይደለ በቃ ከዚህ በኋላ እኔ ለምን እማራለሁ ምናምን አለና ትምህርቱን ለቆ ሰፈር ገባ። እሱ ትምህርቱን ተወው። ከዛ ትምህርቱን ትቶ ሰፈር ገባ። ከዛ እኔ በቃ ቀጠልኩኝ ትምህርቴ ላይ ያኛውን ነገር ተቀጠልኩኝ። ከዛ ሰፈር ገባ እና በዛው አመት ላይ በቃ እሺ እኔ ማለት ከዚህ በላይ ምን እንትን አለንም በቃ ይቅርታ አድርጊልኝ፣ ከዚህ በኋላ ምንም እንትን ማለት ስለማልችል ካልፈለግሽኝ ችግር የለውም ምናምን ነገር አለና እኔ ወደ ስደት መሄድ ፈልጋለሁ፣ ስደት ሊሄድ ነው ምናምን ነገር አለ። ኦኬ ማለት በቃ ከዛ በኋላ ፖዚቲቭሊ ማውራት ጀምረናል። ዝም ብሎ በኖርማሊ ማለት ነው እንደዚህ እንትን ሳንል ስንገናኝ ምናምን ሊሄድ ነው ምናምን ሲል አይታው ማዘርክ በአጋጣሚ ደግሞ ፋዘሩ ሞተዋል። ማዘርክ ደግሞ በጣም ስለ እንትን ስለምትል አትውጣ፣ ስደት ምን ያደርግልሃል፣ በቃ እዚህ ላይ የሆነ ነገር ተፍተፍ ብልና በእንትን በሙያ ስራ የሆነ ነገር ስራ ምናምን ስለው አይ መሄድ አለብኝ አለ። ኦኬ ከሆንሰን ግን የሚመለከተኝ ምናምን ነገር አልኩት። ልክ የሚሄድ ቀን አንዴ ላግኝሽ አለ። ከዛ የሲስተር ባል አለ፣ እሱን ጠራውና ከእሱ ጋር ሆኖ እና አንዴ ፈልጌሻለሁ አለኝ። የሲስተር ባል ለምን ደው ስለ የሚያወራሽ ነገር አለ ምናምን አለኝ። ከዛ በጣም በቃ እስካሁን ድረስ ላደረኩልሽ ነገር ይቅርታ፣ አንቺም አውፎ በይ እኔም አውፎ ብዬሻለሁ፣ መንገድ ልሂድ ነው በቃ ከዚህ በኋላ ምንም ነገር እኔ አልፈልግም ምናምን ነገር አለ። ኦኬ በቃ ተባባልን። ከዛ በማግስቱ ሄደ እሱ በእግሩ ብቻ ወደ ውጭ ሀገር ምናምን ብሎ ሄደ። ከዛ አሌክሱ ከዛ ይሄ ልጅ ደወለ ምናምን አሉን። የምማቀው ነገር የለም ብቻ ድምፁ ጠፋ። ከዛም በቃ ቀረ ማለት ቀረ በቃ አይደውልም ምናምን። አንዴ የሆነበት ደርሻለሁ ብሎ ደውሏል አሉ ፋሚሊዎች። ብቻ በቃ ፋሚሊዎች እኔ ነው አንቺ ጋር ሊደውል ይችላል፣ አንቺን ያለ አንቺም ስለማይሆንለን አንቺን ነው እንትን የሚችለው፣ በእናትሽ ከደወለልሽ ንገሪን፣ ቢያንስ እንኳን ከደወለልሽ እኔ ጋር ምንም የደወለው ነገር የለም ምናምን ነገር አልኳቸው። ከዛ በቃ አሁን ምን መሰለህ አሌክሱ ብቻ እሱ በቃ ቀረ፣ አፋልጉኝ ተደረገ፣ በጣም ብዙ ነገር ብቻ ብዙ አመት ሆነ አስቆጠረ። በቃ ቀረ። ከዛ አሁን ምን መሰለህ አሌክሱ እናቱ እኔን ስታይኝ ታለቅሳለች ሁሌ በቃ እኔን አጋጣሚ የሚሆን በሆነ መንገድ የሚሆን እኔን ካየችኝ ልጄ በቃ የሆነ እኔን ስታይ ነው የምታለቅሰው። አጋጣሚ ደግሞ የሆነ በቃ አማች የሆነ ምናምን እንትን አለ በሆነ በለቅሶ በሰርግ በሆነ ብቻ እንገናኛለን። ስ በቃ እሷ ባለችበት አካባቢ ላይ እኔ አልገኝም። ከዛ ምን ማለት ጀመሩ ፋሚሊዎች ምናምን፣ አንቺ እኮ እሺ ብትዩ ኖሮ ከዚህ ሀገር ባይወጣ፣ አንቺን እንትን ባትይ ኖሮ ከዚህ ባይወጣ እና ወይም ደግሞ ዘር የሚተካለን ነበር እንደዚህ እንደወጣ ባልቀረ ኖሮ ይሄ ሁሉ የአንቺ ጥፋት ነው እያሉ እኔን እየወቀሱኝ ነው አሁን በዚህ ሰዓት ማለት ነው። እና አሌክሱ ማለት አሁን እኔ ልለው የፈለግኩት የእኔ ጥፋት እዚህ ጋር ምንድን ነው? በእርግጥ በቃ እኔ እንጃ ምናልባት አለመረዳት ሊሆን ይችላል አላቅም። ብቻ ግን የእኔ ጥፋት አሁን ላይ ምንድን ነው? ወይኔ አበዛሁት። ብቻ ግን አላቅም። አልበዛም። 1-2 ሰዓት ብቻ ነው ያወራሽው። እድሜሽ ምን ያህል ነው አሁን? 24 ኦልሬዲ 24 እሷን መታገስ አቅቶ እንዲህ ነው ፈጣሪያችን አመታት የምንታገሰው? ጥያቄ ጠይቀን አንዳንዶቻችሁ ማረ በቃ ቶሎ እንደውም ተቀረማ ይቀር ምናምን ለምትሉ ይመስለኛል። ኳስ በመሬት 2 ሰዓት ተኩል ነው የምንቆየው አይደል? ትዕግስትን በዚህ አጋጣሚ ነው የምትማሩት። እኔ አይደክመኝም፣ ያው ነገሮች እንዳይደጋገሙ ነው ቅድም የሚያስቆምኳት እንጂ ማዳመጥ ኢንጆይ ነው ማድረገው። እኔ የምር አይሰለችኝም ራሱ ኦልሞስት። አሁን ምንድነው መሰለሽ አሁን ፖይንቱ አንቺ በዚህ እሱ በመጥፋት ውስጥ የሆነ ነገር በመሆን ውስጥ ያደረግሽው ነገር ሰው ምንም ባለማድረግሽ
ወቀሳው ሰዎች እየወቀሱኝ ነው ብለሽ ብዙ አይሰማሽ። እውነት ያለው ሰው እንደዛ ነው ማሰብ ያለበት። ምንም አላደረግሽም። እሱ ራሱ ተሰናብቶ ነው የሄደው ቤተሰቡን አይደል? ከሄደ ያው እንግዲህ ቤተሰቦቹ ስለሆኑ አንዳንዴ በጣም ልጃቸው ስለሆነ እናቱም የሚይዙት የሚጨብጡት ነገር ሲያጡ ኮምፕሌን ሊያደርጉ ይችላሉ። ያ ከጥላቻ ላይሆን ይችላል። እነሱንም ተረጃቸው። ውስጣቸው ከባድ ሀዘን ነው ያለው። ገብቶሻል? እንደዛ ማለታቸው እንደ ፐርሰናል ጉዳይ አድርገሽ አትውሰጂው። ሰው ሲጨንቀው ትንፋሽ ሲያጥረው እኮ ይፈራገጣል። ሲፈራገጥ የሚቧጭራቸው ብዙ ነገሮች ይኖራሉ። ያ ሰው ምናልባት ሊቧጭር ፈልጎ ላይሆን ይችላል። ጭንቀት ውስጥ ያለ ሰው፣ ብሶት ውስጥ ያለ ሰው፣ ህመም ውስጥ ያለው ሰው፣ ስቃይ ውስጥ ያለው፣ ናፍቆት ውስጥ ያለ ሰው ሚይዘው የሚጨብጠው ነገር ስለማይኖር ወዳገኘው ነገር ሊወረውር ይችላል። ስለዚህ አንቺ ይህንን ነገር ምንድን ነው ማሰብ ያለብሽ? በቀናነት ማየት ነው ያለብሽ። ገብቶሻል? ወቀሱኝ፣ እኔ ምንም አላረኩም። ሰው እነሱ ልጃቸውን ያጡት አንቺ ስለመወቀስሽ ነው እያሳሰበሽ ያለው። አላረግሽውም። ሰው ህሊናሽ አያውቅስሽም። አንቺ ፖይንቱ እሱ ነው። አንቺ ህሊናሽን አያውቅስሽም። ምክንያቱም ያረግሽው ነገር ስለሌለ ነፃ ነሽ። ከምንም በላይ ግን እነሱንም አንደርስታንድ አድርጊያቸው። እናት ናቸው፣ ልጃቸውን ያጡት። ልጁ በህይወት ይኑር አይኑር አይታወቅም። ስለዚህ አንቺ ልትቆጣጠሪው ልታረጊው አትችይም። ያረግሽውም ነገር የለም። እሺ እንግዲህ ብለሽ ነገሮችን በቀናነት ማየት ነው ያለብሽ እንጂ ተወቀስኩ፣ ስሜ ጠፋ፣ እንደዛ ነው ማሰብ ያለብን። ሰዎች ስማችንን ሲያጠፉት፣ የሆነ ነገር ሲቀስሩብን፣ ወይ ድንጋይ ሲወረውሩብን እነሱ በምን አይነት ስሜት ውስጥ ናቸው ቢለው መረዳቱ አስፈላጊ ይመስለኝ። ምናልባት ያ ሰው ያለበት ስሜት ከእኛ ስም መጥፋት እየበለጠ ሊሆን ይችላል። የስም ጉዳይ ላይሆን ይችላል። ስለዚህ እነሱ እያለፉበት ያሉበት ስቃይ ስላለ አንቺ በቀናነት ነው ትሪት አድርጊያቸው። ጸሎት አድርጉ፣ ፈጣሪ ያውቃል ምናምን ብለሽ በቀናነት ለማየት መሞከር መብሰል ይባላል። ይሄ ግን አሁን አንቺ በህፃንነት ነው ያለ ጊዜ ከኔ ጋር ሁኚ ግብ ግቡ ምናምን የልጆች ጨዋታ ነው የነበረው። ህፃናት ስለነበራችሁ አሁን አድገሽ ህፃን አለሽ። ልጁ እንደዚ አይነት ባህሪ ስላለው ለቤተሰቦቹም ጠንቆን አየሽ። ችኩል ስለሆነ ጸብ ስለሚለው ይሄ በራሴ ወይ ልሂድ በቃ የመገመጠው የምጣ አይነት ነገር ችኩልነት ባህሪ ስላለው ያ እሱ በህይወት ባይኖር እንኳን እሱ እኮ አረፈ። ግን ለቤተሰቡ አየሽ የእድሜ ልክ ህመም ሆኖ ነው የቀረው ልጁ። ስለዚህ በዚህ መንገድ ተረጂው። ቢወቅሱሽም መውቀሳቸው ይቀጥላል ልጅ ፈልጌ። ምክንያቱም ከባድ ነው ለእነሱ ያን መሸከም። ገብቶሻል? ምክንያቱም ሞተ እንኳን ተብሎ ቢነገራቸው እርማቸውን ያወጣሉ። ወይ በህይወት አለ አይሉ፣ ወይ የለም አይሉም። ይህ እኮ በጣም ከባድ እኮ ስቃይ ነው። እንቅልፍ እኮ አይተኙም እኮ እነዚህ ሰዎች እለት እለት። በተለይ እናት ለእናቱ በጣም ከባድ። እሺ ኮይን ልስጣችሁና ድነች በቢሊየን ብር አልቀይረውም። እሺ የከፋችሁ፣ የጨነቃችሁ፣ ተስፋ የቆረጣችሁ፣ ብቸኝነት የሚሰማችሁ በቃ ሰው የለኝም ብላችሁ የምታስቡ ሰዎች እኔ ወንድማችሁ ነኝ። ምንም እንዳያስጨንቃችሁ ከጎናችሁ ነኝ በማንኛውም ሰዓት። እሺ እንደዛ ነገ እንገናኛለን። በጤና ያቆየን። ሁላችንም ጤና ይስጣችሁ፣ ክፉ አይንካችሁ፣ በሄዳችሁበት የሰው ፍቅር ይስጣችሁ። ፈልጋችሁ አትጡ። ሲሳይ ጸጋ ያልብሳችሁ፣ ወርቅ ልበሱ። የነካችሁት ሁሉ ይለምልም፣ ወርቅ ይሁን፣ ሰላም ሁኑ፣ ህመም አያገኛችሁ፣ መቼም አትታመሙ እና ደስታ ቤታችሁ ይግባ። ያልታሰበ ሲሳይ ይስጣችሁ። ፈጣሪ በሚያስገርሙ ነገሮች ሰርፕራይዝ ያደርጋችሁ። አይምሯችሁ ውስጥ ያሉ ሀሳቦችን በሙሉ ያሳካላችሁ ከክፋት በስተቀር። ያው አንዳንድ ሰው ክፋትም ስለሚያስብ ከክፋት በስተቀር አይምሯችሁ ውስጥ ያለውን ሀሳብ በሙሉ ይፈጽምላችሁ። እሺ ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና ደሩ፣ እየነጋ ያለበት ሀገር የምትኖሩ መልካም ቀን።